ረህመቱላሂ ወበረካቱ። ልጆች እንዴት አደራችሁ? ዛሬ ደግሞ ማስታውሳችሁ ከቁርአንና ከሐዲስ የወጡ 6 ሪዝቅን የሚያመጡ ነገራቶችን ነው። እሺ ኢንሻአላህ እስከ መጨረሻው በመከታተል ለመተግበር እንሞክር። የመጀመሪያውና አንደኛው ተቅዋህ ነው፣ አላህን መፍራት። የሰው ልጅ ትልቅ ሰው የሚባለው አላህን የሚፈራ ከሆነ ነው። ግልጽ ነው። ሁላችንም አላህን የምንፈራ ከሆነ የበላይ እንሆናለን። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን ይላል? እንደገና ደግሞ ሪዝቃችንም ይሰፋናል። አላህ እንዳለው ወመን የተቂላህ አላህን የሚፈራ ሰው የጅዐል ለሁ መኽረጃ መውጫን ቀዳዳ ያበጅለታል። ወየርዙቁሁ ይለግሰዋን ሚን ሐይሱ ላ የሕተሲብ ካላሰበበት ስፍራ ይረዝቀዋል። ወመን የተወከለ ዐለላህ በአላህ ላይ የሚመካኮ ፈሁወ ሐስቡህ እርሱ በቂው ነው በማለት አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ሪዝቅን የምንፈልግ ከሆነ አላህን ሱብሓነሁ ወተዓላ በድብቅም በግልጽም ልንፈራ ይገባል። ሁለተኛው ተወኩል ነው። ተወኩል ማለት በአላህ ላይ መመካት ማለት ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሲናገሩ ይህንን እንደማስመልክተው ለው አነኩም እናንተ እኮ ተተወከሉነ ዐለላህ በአላህ ሱብሓነሁ ወተዓላ ብትመኩ ኑሮ ሐቀ ተወኩሊሂ ትክክለኛ የሆነ መመካት ብትመኩ ኑሮ ለረዘቀኩም ይረዝቃችሁ ነበር። ከማ የርዙቁ ጠይር ወፍን እንደሚመግበው አላህ ሱብሓነሁ ወተዓላ ይረዝቃችሁ ነበር አሉ የአላህ መልእክተኛ። ሶስተኛው ደግሞ ሰደቃህ ነው። የመጀመሪያው ምንድነው? ተወኩላን በአላህ የምንመካ ከሆነ እርግጠኛ ከሆነ ወፍ እንደሚረዝቀው ይረዝቀናል አላህ። ሶስተኛው ሰደቃህ ነው። ሰደቃህ ማብዛት። ሰዎች ሰደቃ ሲያወጡ ብራቸው የሚቀንስ ይመስላቸዋል። ነው ሰደቃ እንደውም አላህ ሱብሓነሁ ወተዓላ ትልቅ ምንዳ የሚያስገኝ ከመሆኑም ባሻገር ሪዝቅን የሚያመጣ ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን ይላል? ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉሁ ወሁወ ኸይሩ ራዚቂን ይላል። ከምንም ነገር አትለግሱም እርሱ የሚተካው ቢሆን እንጂ አላህ የሚመልሰው ቢሆን እንጂ ይላል። ወሁወ ምክንያቱም እሱ አላህ ሱብሓነሁ ወተዓላ ኸይሩ ራዚቂን የረዛቅ ከሚሰጡት በላይ የበላይ ስለሆነ እሱ ሰዎች ሊሰጧቸው ይችላሉ። አላህ የሚሰጣቸው ግን ከሁሉም በላይ ስለሆነ ማለት ነው። ግልጽ ነው። ስለዚህ እንስጥ፣ መስጠት ሪዝቅን ይጨምራል ማለት ነው። አራተኛው እስትግፋር ነው። እስትግፋር ማብዛት፣ እስተግፍሩላህ የጧትና የማታ ዚክር ማብዛት። እስትግፋር በደንብ የምናበዛ ከሆነ ሪዝቃችን ይሰፋል። ኑህ ዓለይሂ ሰላም ለህዝቦቹ አይለውን ልንገራቸው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒነ ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ። ሱረቱ ኑህ ላይ ለህዝቦች እንዲበላቸው ያለ ኑህ አላህን ምሕረትን ጠይቁት። ይህ ያደረጋችሁት እንደሆነ ይህን ከሰራችሁ ማለት ነው ከሰማይ ዝናምን በተገቢው መልኩ ይልክላችኋል፣ በንብረት በልጆች ይለግሳችኋል፣ የአትክልት ቦታዎችንና ወንዞችንም እንደዚሁ ያደርግላችኋል በማለት ይናገራል ማለት ነው። ስለዚህ ምንድን ማድረግ አለብን? እስትግፋር ማብዛት ከቻለን አላህ ሱብሓነሁ ወተዓላ ሪዝቃችንን ያሰፋልናል። ሌላው ምንድነው? ሰላዋት አለ ነብይ ሰለላሁ ዐለይሂ ወሰለም ሰላት ነው። ሰላትን ማለት መጠበቅ ነው። ሌላው ሶስተኛው ሰላትን መጠበቅ ነው፣ ወይም ደግሞ ሰላትን አዘውትረን ወይም ደግሞ በሰዓቱንና ሰዓቱን ጠብቀን መስገር ነው። ይሄ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል? ወእሙር አህለከ ቢሶላት ቤተሰቦችህን በሰላት እዘዝ፣ ወስጠቢር ዐለይሃ በሷ ላይ ደግሞ ታገስ። ላ ነስአሉክ አንጠይቅም ሪዝቅን አንጠይቅህም፣ ነሕኑ ነርዙቁክ አንተን እኛ እንረዝቅሃለን እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ሪዝቅን ከፈለገ ምንድነው ማድረግ ያለብን? ሰላታችንን መጠበቅ፣ በሰዓት መስገድ፣ አላህ ሱብሓነሁ ወተዓላ በምንችለው አቅም እንትን ማለት ባገራልን መልኩ ሰላታችንን ጠብቀን መስገድ ከቻልን እሱን ጨምረን፣ ካልቻልን ደግሞ ፈርዱን በስነ ስርዓት ጠብቀን ልንሰግድ፣ በሰዓቱ ልንሰግድ ይገባል ማለት ነው። ስለዚህ አምስተኛው ሪዝቅን ከሚጨምሩ ነገራቶች አንዱ ምንድነው? ሰላት መስገድ። ሰላትን በስነ ስርዓት አዘውትሮ በኹሹዕ በስነ ስርዓት መስገድ። ይሄ በዛ ላይ ደግሞ መታገስ ሪዝቅን ይጨምራል ማለት ነው። አንዘዛሁባቸው። ስድስተኛው ደግሞ ሰበብ ማድረስ ነው። አንዳንድ ሰዎች የሆነ ሪዝቅ ይመጣልና አላህ ይረዝቀን አቦ አላህ ይስጠኝ እንጂ ምናምን እያሉ ቁጭ ብለው የሆነ ዝም ብሎ ነገር የሚመጣላቸው ይመስላል። ነገር ግን እንደዛ አይደለም። የሆነ ነገር ከፈለግን ሰበቡን ማድረስ አለብን። ለምሳሌ ስለ መርየም ዓለይሂ ሰላም አምላካችን አላህ ሱብሓነሁ ወተዓላ ሲናገር ወሁዚ ኢለይኪ ይላታል።
ወደ አንቺ ወዝውዥው ማለት ነው። ቢጂዝዕ ነኽላ ይቺ ነኽላዋን ወይም ደግሞ ተምሯን ወዝውጃት። ቱሳቂጥ ዐለይኪ ሩጠበን ጀንያ። ምክንያቱም ይሄ የረጠበ የሆነ እርጥብ የሆነ ሪዝቅን ወይም ደግሞ እንትን ይወርድልሻል። የሆነ ስወዘውዘው ይሄ ምንድን ነው የሚባለው? ተምሩን ስወዘውዘው ሪዝቅን አላህ ሱብሓነሁ ወተዓላ ያወርድላት ወይም ደግሞ ይወርድላታል ከዛ ከወዘወዘችው ነገር ወይም ደግሞ ከዘንባባው ማለት ነው። እና ይህንን ነው እነዚህ ሪዝቅን የሚያመጡት ነገራቶችን ከፈለግን እነዚህን ነገራቶች መተግበር አለብን እንጂ ዝም ብለን ቁጭ ብለን ወይም ደግሞ እንደፈለግን እየሄድን ወይም አላህ ሱብሓነሁ ወተዓላ ሳንፈራ እንደዚህ ወይም ደግሞ ሰደቃን ሳንሰጥ ዝም ብለን ሪዝቅን መፈለግ የለብንም። እና ጠቅለል ሳደርገው አንደኛ ተቅዋህ ነው አላህን መፍራት፣ ሁለተኛ ተወኩል ነው በአላህ መመካት፣ ሶስተኛ ሰደቃ ወይም ደግሞ ሰደቃ መስጠት ነው ወይም ደግሞ መለገስ ማለት ነው። አራተኛ እስትግፋር ነው አላህ ሱብሓነሁ ወተዓላን ምህረት መጠየቅ። አምስተኛው ደግሞ ሰላት መስገድ ነው አላህ ሱብሓነሁ ወተዓላ ያዘዘንን ሰላት አዘውትረን መስገድ። ስድስተኛ ደግሞ ሰበብ ማድረስ ለምንፈልገው ነገር ሰበቡን ማድረስ። አላህ ሱብሓነሁ ወተዓላ ይረዝቀናል ከዛ በኋላ። እሺ አንዘዘሁባችሁ ዛሬ አፉ በሉኝ። አላህ ይሐፍዝኩም። የተሻለን ነገር ሁሉ አላህ ይረዝቃችሁ፣ አላህ ይጠብቃችሁ። አላህ ይሐፍዝኩም። ሰላም